ሮቤል ይቅርታ፣ በጣም ይቅርታ። አንተም ብትሆን የጊዜ ጉዳይ ነው እንጂ ትገልኝ ነበር። የሳራ ገዳይ አንተ መሆንህን ለአድናን እንደነገርኩት ብታውቅ አንድ ቀን እንኳን አታሳድር። ሲጣርገህ ትገልኝ ነበር። ሮቤል አፈቅራለሁ፣ ግን ደግሞ ምን ላድርግ? ራሴን ለማትረፍ ስል ነው የገደልኩ። ይቅር በለኝ፣ ፈልጌው አይደለም ያደረኩት። እኔ አንተን አፈቅራለሁ። ሮቤልን አገኘው? አላገኘሁትም። እንዴ እንደወጣ ነበርኩ የተከተልከው፣ እንዴት አመለጠ? ግን ደግሞ በሁሉም አቅጣጫ አይቼው ነበር፣ የለም። ይሄ ሰላቢ፣ ቆይ በዚህ ፍጥነት ወዴት ነው የተሰለቀው? ሚራ ጋር ሄጄ ነበር። እና ምን ተፈጠረ? እዛም የለም? እዛም አልነበረም። እሷ ራሱ ጭራሹን በህይወት እንዳለ አላውቅም ነው የምትለኝ። ሚራማ ለእኔም ተመሳሳይ ነገር ነው የነገረችኝ፣ ግን ደግሞ በፍጹም እሷ ማመን አልችልም። በእርግጥ ለመታመን የሚቀርብ ነገር እያወራች ያለችው ደግሞ እሷ ነች በአንድ በኩል። ኧረ እኔ ከምል ይልቅ እሷ የምትለን ለማመን ይቀልሃል አይደለ? ለነገሩ ትክክል ነህ። እሷ እኮ የ80 ሚስት ነች አይደለ? እንደሱ አትበይ እንዴ። እሷን መቼ አምኛታለሁ አልኩሽ። እና ምንድን ነው ያልከው? እውነት ለመናገር ለማመን የሚቀለው እሷ የምታወራው ነው። ስለዚህ መናታ ሉህና ቅዠታም ነች፣ ሉህና አብዳለች፣ ሉህና የምትናገረውን ነገር አታውቅም፣ ሉህና ደም አስክሯታል። አንተም እሷም እንደዛ አይደለ ስትሎኝ ነበረው? ኖ እንዴ፣ አይ መቼ አምኛታለሁ አልኩኝ። ሉህናዬ፣ አሁንም ያመንኩት አንቺን ብቻ ነው። እሺ አድናን፣ አላመንከኝም። አሁንም ደግሞ አላመንከኝም። የኔ ፍቅር አምኜሻለሁ። ባላምንሽ ኖሮ እኮ ጸደስ አልሄድም ነበር። እሺ ስላመንከኝ አመሰግናለሁ። ነገ መቃብር ቦታ እንዳለን ብላኛለች። የቀበርሽበትን ቦታ ካላየሁ አላምንም ብያት ስለነበረ ነው። አድናን አልሞተም። ሮቤል አውርቶኛል፣ ነግቶኛል። እንዴ አልሞተም እያልኩ ነው። ነገ መቃብር ቦታውን ታሳየኝና እኔም አምናታለሁ። የኔ ፍቅር አንቺ ግን አትደንግጭ እሺ? አድናን እስቲ በፈጠረ መነኝ። ሮቤልን አይቼዋለሁ፣ አልሞተም። እንደ እብድ አትየኝ እንጂ። አዎ አውቃለሁ የኔ ቆንጆ። ደግሞ አንቺ ምንም ነገር ብትይኝ አምንሻለሁ። መጀመሪያም እኮ ግራ ስለገባኝ ነው። ይገባኛል አድናን፣ ግን ደግሞ ምንም ብጨነቅ እኔ ያልተፈጠረን ነገር ተፈጠረ አልልም። እሺ የኔ ፍቅር፣ አሁንማ ማረጋገጥ ራሱ ቀላል ነው። እስኪ ሬሳውን አይና እውነት መሆንና አለመሆኑን መሞትና አለመሞቱንም በደንብ አጣራለሁ። በዛው ማረጋግጣለሁ። ጥሩ ነው። ያኔ በህይወት መኖሩን በደንብ ታረጋግጣለህ። በህይወት ካለ ማረጋግጣለሁ። ሮቤል ማመን ቀብሮ ነው። እሱን እኮ ቀብሮ እንኳን ማመን በጣም ከባድ ነው። በቃ እንተኛ። እሺ ሮቤል ምን ትሰራለህ? እዚህ? የኔ ፍቅር ቆይ ምን ሆነሻል? ተይ እንጂ ሮቤል፣ እንዳስነካኝ፣ ጫፌን እንዳስነካኝ። አሁን ውጣልኝ ከዚህ ክፍል ሂድ። አረ ተረጋጊ በፈጠረሽ። አልረጋጋም ሮቤል፣ ለብዬ ነው የምረጋጋው። አሁን አዳም መጥቶ እዚህ ክፍል ችግር ሳይፈጠር ከዚህ ሂድልኝ፣ ውጣ። ምን ሆነሻል? ተረጋጊ እንጂ። ዲያራ በፈጠረሽ ለሆነ እሆናለሁ ሮቤል፣ በደንብ እሆናለሁ። ቆይ ሲጀምር ለምንድን ነው ለኔ ብቻ በድብቅ የምትታየኝ? እስቲ ድፍረት ካለ ለምን አድናን እያለ አትመጣም? በዚህ ሁኔታ ከቀጠልሽ መታመምሽ ነው። ለሆነ እባክሽ አታስጨንቂኝ። ቆይ ምንድን ነው? ጫፌ እንዳስነካኝ፣ አንተ ሰይጣን እንዳስነካኝ። ይኸውልህ እንዴ ለምን? ቆይ ምን ነው? ምን ሆነሻል? ሮቤል እንዳትጠጋኝ፣ ይኸውልህ ጨዋለሁ። እንዳትጠጋኝ፣ ዞር በል። እንዳትነካኝ፣ ዞር በል። ምን ሆነሽ ነው? ዞር በል። አድናን 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 አድናን፣ ሮቤል እንዳትነካኝ፣ በቃ ዞር በልልኝ። ሮቤል ዞር በል፣ እንዳትነካኝ። ምን አይተሽ ነው እንዴ? ምን ሆነሽ ነው? አድናን እኮ ነኝ። ዮና ምን ሆነሽ ነው? ደከትሽኝ እኮ። ምን ሆነሽ ነው? ሎሚ ተረጋጊ፣ ተረጋጊሽ። ቆይ አድናን አንተ ነበርክ?
ማለት አሁን እኮ ሮቤል እዚህ ጋር ነበር። ቆይ ምን እየተፈጠረ ነው? ምንም አልገባኝም። ምንም አልሆነም። በቃ ተረጋጊ። አሁን ረፍት አድርጊ፣ ተኝበት። ምናልባት እንቅልፍ ማጣትና ጭንቀት ነው እንደዚህ እንድትሆኝ ያደረገሽ። እሺ በቃ ተረጋጊ። እንዴ በፈጣሪ ስም ምን እየሆንኩ ነው? ይሄ ነበር እስካሁን እየተፈጠረ የነበረው ማለት ነው። ተጨንቃለች በጣም ሉህና፣ ግን ደግሞ የሳራን መሞት ማወቅ አለባት ግዴታ። አዎ አምላኬ መጽናናቱን ስጣት። እኔ የምለው መኪናው የት ነው ያለው? መንገድ አለመችው ግን ግራ አድርጌ አቁሜው። አንተ ሰውዬ ያመሃል እንዴ? እስከ መኪናው ድረስ ተሸክመው ልንሄድ ነው እንዴ? አረ ምንም አትፍሪ፣ ቶሎ ከሄድን እኮ እንደርሳለን። አሁን ከዚህ ቶሎ ብለን ብንወጣ ይሻላል። በቃ እሺ ቶሎ እንሂድ ና። እኔ የምልሽ በጣም የሚገርም ነው። ቆይ ብቻሽን ነው እንደዚህ ያደረግሽው? የማይመለከተን አቀባጠር ና ተከተለኝ። ቶሎ በል ና፣ ውጣ ውጣ ውጣ። አሁን ነፃ ነኝ። ጠላት የሚባል ነገር የለብኝም። ግን ሮቤል እባክህን ይቅር በለኝ እባክህ። መኖር የምችለው አንተ ስትሞት ብቻ ነበር። ለዛ ነው ያደረኩት። ሚራዬ የኔ ቆንጆ፣ ይሄ የህይወትሽ አዲስ ምዕራፍ ነው እና ደግሞ ተጀምሯል። እባክሽ ወደዛ። ምን ሆነሽ ነው? ይሄ እኮ የወንድነት መገለጫ አይደለም። እሺ እንዴ ነው እንጂ ወንድ ልጅ ማፈሪ ነው የሚፈጠር። ወንድም ሴትም ተመሳሳይ ልብ ነው ያላችሁ። እሺ እና አሁን በኩራት ፈሪኝ ዋቋነኝ እያልከኝ ነው? ሞት? አዎ በጣም ነው የምፈራው። ምን ትሆኝ? ሞት ደግሞ ምን ያስፈራል? እስኪ አስቢ፣ ዳግመኛ ምድርን አለማየት አያስፈራ? መተንፈስ አቁመሽ መተንፈስ እንዳቆምሽ እንኳን እኮ አታውቂ። እባክህ ሞትን አልፈራም። ምንም ነው መስሎ የማይታይ። እናቴ ሁሌም ሞቴን እንቅልፍ አድርግልኝ ትል ነበር። ታውቂያለሽ፣ ምንም አይገባኝም ነበር። አሁን ግን ዘግናኝ ሞት ስሰማ ምን ያህል እንደሚያስፈራ ተረዳኋት። ያኔ ፍቅር አንተ ግን ለሞት ገና አዎ አንቺን አግብቼ ገና ብዙ የህይወት ምዕራፍ አለኝ። ልጃችንን ወልደን ገና የልጅ ልጅ አይተን ብቻ ምን አለፋሽ ገና ብዙ ይቀራል። አሁን የኔ አባት ገና ብዙ ዓመታት ትኖራለህ። በዛ ላይ ደግሞ እኔ እያለሁ እንዴት? አንቺ ደግሞ እንዳልሞት ምን ታደርጊያለሽ? ትቀልዳለች እንዴ? አንተ እንዳትሞትማ አንማት እኔ ምን አይነት ሴት ነኝ? እኔ በጣም ራስ ወዳድ፣ ጨካኝ፣ አረመኔ ሴት ነኝ። ሴጣን የሆንኩ ሴጣን ነኝ። ሮቤልን አፈቅረዋለሁ እላለሁ። እኔ ለሮቤል ሞትለታለሁ እላለሁ። እንኳን ልሞትለት ይቅርና ጭራሽ ነፍሱን ነጠቁት፣ ህይወቱን ነጠቁት። እኔ ጨካኝ ሴት ነኝ። አዎ ጨካኝ ነኝ። እንዴ ጨካኝ ነኝ። እኔማ አዎ ጨካኝ ነኝ።
ጨካኝ ነኝ። ሮቤል ይቅር እንዳትለኝ። አዎ እኔም በፍጹም ይቅር እንዳትለኝ። እኔ ይቅር መባል ያለብኝ ሴት አይደለሁም። ይቅር እንዳትለኝ። እኔ ማለት ሮቤል ጨካኝ ነኝ። ይቅር እንዳትለኝ። ሮቤል እኔ ማለት ሰይጣን ነኝ። ይቅር እንዳትለኝ። ሮቤል እኔ ማለት እኔ ዲያብሎስ ነኝ። ይቅር እንዳትለኝ። እውነት ይቅር እንዳትለኝ። ሚራ በጣም አስነዋሪ ሴት ነሽ። አስነዋሪ ቀፋፊ ሴት ነሽ። ቀፋፊ ነሽ። ግዴታ የሮቤል መቃብር መታወቅ አለበት። ሉሃና አእምሮዋ እንዲያርፍ መቃብሩን ማየት አለብኝ። ምንም እንኳን ተጨንቃ በአእምሮዋ እየፈጠረች ቢሆንም እንኳን እኔ ግን ላየው ይገባል። የኔም ጭንቅላት የሚያርፈው እንደሱ ሲሆን ነው። በዚህ ጠዋት እዚህ ምን ትሰራለህ? መቃብር ጋር እንሄዳለን ተባለ። የእውነት መሞቱን እስካሁን አላመናችሁ ማለት ነው? በተደጋጋሚ ነው ያያችሁ። እና እሷ ስቃዣ አንተ ማብራት ትቃዣለህ እንዴ? ቅዠትም ከሆነ እሷ ቅዠት አምናለሁ። ይሄ ፍቅር አይደለም አድናን፣ ዲስ ኦርደር ነው። አትጠይቅሽ አትሰለች። ፍቅር አገርሽቶባት ብቻ እንዳይሆን ሮቤል የምትለው እሷ እንዳንቺ ወለብ ይላበናልሽ። በማንም ላይ እርግጠኛ አትሁን፣ በራስህ ላይም ቢሆን። በሉሃና ግን በጣም እርግጠኛ ነኝ። እጅግ በጣም እንዲያውም የእሷን ልክ እኔ ላይ ራሱ እርግጠኛ ነው አይመስለኝም። አፍላ ፍቅር ሲያመናቅር ማለት ይሄ ነው እንግዲህ። አሁን ተነሽ። እሺ በቃ ዛሬ አልችልም፣ ነገ እንሄዳለን። ስሚኝ አንቺ ያስፈቀድኩሽ እኮ አይደለም። ተነሽና እንሂድ። እንዴ አድናን ምን ሆነሃል? ሮቤል እኮ ሞቷል። ሉሃና እየተጨነቀች ነው። ሲጀምር የራሱ እርግጠኛ መሆን የምችለው መቃብርን ቦታውን ሳይሆን ብቻ ነው። የራሷ ጉዳይ ነው እና ታዲያ ገላ ላትጨነቅ ነው? ትዕግስቴን እየተፈታተንሽ ነው። እሺ በቃ እንሄዳለን። ባውዛ የሚያክል አይነን አታብራብኝ። ማታ ደግሞ ከማን ጋር ነበርሽ? ማለት ከራሴ ጋር ነው። ከፍቅረኛዬ ጋር። ሰለሞን ተመልሶ መጣ? አይ እሱማ ገንዘቤን ይዞ እንደጠፋ ነው። ከሱ ጋር ሳይሆን ከሌላ ሰው ጋር ነበርኩ። አራተኛ ወንድ። እንግዲህ ሴትና ማሰሩ ማትችለው የለም ሲባል አልሰማህም? በጣም ነው የምታስጠይውሽ አድናን። እሺ አሁን ሳመንከኝ? እውነትም ሮቤል ተቀብሯል። ነገርኩ እኮ አይደል እንዴ? ትንሽም ቢሆን መነኝ እንጂ። ወይኔ ሮቤል ራሱ ክፋት በስተመጨረሻም ከአፈር በታች ያደረገው። ያሳዝናል። ገደላችሁት። ግን አሁንም ቆይ ልክ እንደኔ ሰላም እንቅልፍ ትተኛላችሁ? ዝም በይ ቆሻሻ። መቼም መግደላችሁን ልትዋሸኝ አይደለም አይደል? እኛ አልገደልነውም። እና እኔ ነኝ? ልትሆኚ ትሻለሽ። አሁን ካጠገቤ ጥፊልኝ። ከዚህ በኋላ አልፈልግሽም ላይሽ። አቤት እንዴ! በቃ አንተ ሰው ነው የምትፈልጉ ለጥቅም ብቻ ነው እንዴ? አዎ ሉሃና ምናልባት አእምሯ ውስጥ የተፈጠረ ነገር ሊሆን ይችላል። ይሄ ማረጋገጥ ደግሞ ለእኔ ትልቅ ነገር ነው። አዎ ነው እንጂ ምንድነው ሊሆን ይችላል ማለት? ግን ቆይ ግራ የገባኝ ነገር አፈሩ ግን ትኩስ ሆነብኝ። ትኩስ ማለት ደግሞ ምን ማለት ነው? አዲስ አፈር ሆነብኝ። ቆይ መቼ ነው የተቀበረው? የዛን ቀን ለአንተ እውነቱን ነግሬክ ስመለስ። ግን በፍጹም አይመስልም። እኔ ሮቤል ከአፈር ስር ሆኖ እየተከነከነ ይሆናል። እኛ ምን ማድረግ እንችላለን ብለህ ነው? አድናን እንዴ ምን ሆነሃል? አረግፋት ታስወረኝ። በጣም ጥሩ። ሁሉም ሰው የዘራውን ያጭዳል። እናንተም ታጭዳላችሁ። አፍሽን ዝጊ። ደግመሽ ገዳይ እንዳትይኝ ሰማሽ? ናችሁ እኮ እናንተ ጨካኞች፣ እናንተ ገዳዮች፣ እናንተ ሴጣኖች፣ እናንተ እየተባለ ጭራሽ እኛ ተወቃሾች ሆነናል። አድናን ቆይ መች ልነግራት ነው ያሰብከው? ማለቴ ለሉሃና የእህቷን መሞት አያገባሽም። የምታስብላት ከሆነ ጊዜው ሳይር ንገራት።
እርሟን ታውጣበት። ይሄ የኔ ጉዳይ ነው አልኩሽ እኮ። እሺ እኔ ምንም ማድረግ አልችልም። ያው እንደ ሚስት ምክሬን የለገስኩ። እሺ አድናን፣ ያው ልምከርህ ብዬ ነው ለአንተ ከማሰብ ነው። ያው ሚስት አይደለሁ። ሰምኛለሽ? ዳግመኛ ወደ እኔ ህይወት እንዳትመጭሽ። እኔና አንቺ ካሁን በኋላ አንድ ላይ መታየት የሌለብን ሰዎች ነን። መስሎ ነው። እሺ አድናን ምን አገኘ? አረጋግጬ መጣሁ እኮ። ሮቤል አልሞተም አይደለ? ሮቤል ሞቷል። አልሞተም። ሮቤል ሞቷል። መቃብሩን አይቼዋለሁ። አድናን ሮቤል እኮ አውርቶኛል፣ አግኝቶኛል፣ ነክቶኛል። አልሞተም እያልኩ ነው። እባክሽን ተረጋጊ። ምን እንደምልሽ አላውቅም፣ ግን መሞቱን ከ100% በላይ በደንብ እርግጠኛ ነኝ። እውነቴን ነው አድናን። ይኸውልህ ኩሽና መጥቶ ከኋላ ነክቶኛል፣ አናግሮኛል። እውነቴን ነው፣ አልሞተም። እመነኝ እስኪ። የኔ ፍቅር አእምሮሽን እያስጨነቅሽ ራስሽን ሌላ ነገር ውስጥ አትክተችው። ይሄ የጭንቀት ውጤት ነው። እና እኔ ያየሁት እሱ ውሸት ነው። ይህንን ስልሽ አዝናለሁ፣ ግን አድናን በጣም ተሳስተሃል። አይቼዋለሁ እያልኩ ነው። ነክቶኛል፣ አዋርቶኛል። ይሄን ያልተፈጠረ ነገር እኮ ተፈጠረ ልልህ አልችልም። አውቃለሁ፣ ግን መሞቱን እያየው ራሱ አንቺን አምኜ ነበር። አላመንከኝም አድናን። ምን ማለትሽ ነው? ባላምን እንዴት መቃብር ቦታው ላይ ያለው ለሆነ አድናን፣ እኔ በአይኔ ካየሁት በላይና በእጄ ከነካሁት በላይ ማንንም ላምን አልችልም። አምነሽ መቀበል እኮ አሁን ግዴታሽ ነው። ሞቱ ላይ እርግጠኛ ሆኜ፣ እኔም ደግሞ በራሴ ላይ በጣም እርግጠኛ ነኝ። እንግዲህ እውነቱን ተቀበይ። ሮቤልን ገለነዋል፣ ሞቷል። አንቺ ያለብሽ ጭንቀት የፈጠረብሽ ስሜት ነው። አድናን፣ እኔ እኮ በስሜ ብቻ ዝም ብዬ የምመራ ተራሱ አይደለሁም። አይምሮዬን በደንብ ጠንቅቄ የማውቅ ሰው ነኝ። ማታ እኮ እኔን ሮቤል አልሽኝ። እኔ ፍቅር፣ እኔ ራሴ እያወራሁሽ ልክ እንደ ሮቤል መስዬሽ ሮቤል ብለሽ ስታናግረኝ ነበር። እሱ ጭንቀት ሊሆን ይችላል፣ ይሄኛው ግን በጣም እርግጠኛ ነኝ። ይህም ጭንቀት ነው፣ ሁሉም ጭንቀት ነው ለሆነ። አንቺ አይደለም የሰው ልጅ መግደል ይቅርና እንስሳ እንኳን ነፍስ ማጥፋት በጣም ይከብድሻል እኮ። እሺ እኔም መቃብሩን ማየት እፈልጋለሁ። በጣም ጥሩ ሀሳብ ነው። እንዲያውም ለአንቺን በደንብ ቁርጥ ያደርግልሻል። ሄሎ፣ ቤቱን የተከራየው ሰውዬ የለም እንዴ? ምን ነው በሰላም? የቤት ኪራይ እኮ አልሰጠኝም። ምን ማለት? እመጣለሁ ብሎ ነበር፣ እሱም ጠፋ። እኔን አንድ ጊዜ ሆስፒታል ስላከመኝ ዝም አልኩኝ እና ክፈሉ ያለበለዚያ ውጡ። ወይኔ ጉዴ! ገንዘብም የለኝም። ስለዚህ አሁን ቀጥ ብዬ አድናን ጋር መሄድ አለብኝ። ቤቱም ቢሆን አድናን አይደለም፣ አላስገባም ይለኝ አይችልም። ዞር ላንገጃለሁ። ቆይ ምንድን ነው የምታፈጭብኝ እንዴ? ነችና ሚራ፣ ቤቱ ከአንቺ አይደለም። ይሄ ቤት ያድናን ነው። ማን ያደረገው? ቤቱ እኮ አሁን ላይ የእኛ ሳይሆን የገዛው ሰውዬ ቤት ነው። አንቺ ግን ትንሽ እንኳን ማፈሪያ አልተገጠመልሽም አይደል? ለአንቺ ከተገጠመልሽ አውሽኛ። ሚራ፣ እዚህ ቤት የመግባት ምንም አይነት መብት የለሽም። ኧረ ተይ ሉሃና ተይ። እንዴ ምን ሆነሻል? በሰው ቤት እኮ ድርቅ አይባልም። ይሄ የአድናን ቤት ነው። አንቺ ደግሞ ሌባ ነሽ። ሌባ ነው ያልሽ? ቢሆንም ግን እኔ ምንም ነገር አልሰራም። በዛ ላይ ደግሞ ቤቱ ያድናን አይደለም። አንድ ነገር ደግሞ የረሳሽ ይመስለኛል። እኔ ያድናን ሚስቱ ነኝ።
ሚራ እባክሽ አሁን ቀጥ ብለሽ ውጪ። ሉሃና ሙች አልወጣም። እንደውም ሰው ሲመጣ ቤት ለምቦሳ ተብሎ ነው ሰው የሚቀበሉ። ዘርፈሽ ሽጠሽ ደግሞ የጠፋሽውን ቤት ነው ቤት ለምቦሳ የምትይው? አዎ ሉሃና፣ አሁን እኔና አንቺ ምንም ያነካካን ነገር የለም። አሁን አድናንን ሳይሆን ለጋራ የምንጠቀመው ቤቱን ብቻ። ምን በለው። አንቺ እኮ በጣም ደፋር ነሽ። ጭራሽ ደግሞ ፊትሽን ወደ አድናን የመመለስም ሀሳብ አለሽ? የለኝም። ባይሆን በቅርቡ አንድ ሸበላ ጠብ አድርጌ ስለማመጣ ልክ እንደ ቀድሞ እንደ ሮቤል በፍቅሩ አንቺም ጠብ እንዳትይ ተጠንቀቂ። ሚራ ለሮቤል ምንም አይነት ስሜት እንዳልነበረኝ በደንብ ታውቂያለሽ። ውይ አላቅም ነበር ቆንጆ። ደግሞ ትንሽ ሰላም ሆነን ነበር። እሺ ጥሩ፣ እኔ ሰላምሽን አልነሳሽም። አንቺን ብትሆኚ ሰላሜን እንዳልነሽኝ። አዎ ሚራ በጣም ነው የምትነሽኝ። እባክሽ በቃ ከዚህ ቤት ውጪ። በአንቺ ምክንያት እኮ በጣም ተጎዳን አይደለ? በቃ አሁን እንኳን ትንሽ ረፍት እናገኝ። አንቺ ግን የሰው ነፍስ አጥተሽ ሰላም ትሆኛለሽ እንዴ? አርብስ ማም በጣም ጨካኝ እኮ ነሽ። ቢያንስ እንኳን እኔ ሚራ የሰው ነፍስ አላጠፋሁም። ሚራ በቃሽ አቁሚ፣ አሁን ውጪ። ነፍሰ ገዳይ ነሽ። እሺ ይሄንን እንዳትረሽ። አንድ ነገር ደግሞ ወቂ፣ ይሄ ቤት ከእናንተ በላይ የኔ ነው። ቤቱን ስትፈልጊ ቢዩ፣ አፍሽን ግን ዝጊ። አትጨነቂ፣ እኔ እንዳንቺ መጥፎ ሰው አይደለሁም። ሚስጥርሽን ለማንም አልናገርምሽ። ሚራ እኔ ምንም አይነት ሚስጥር የለኝም አልኩሽ እኮ። መለፍለፍሽን አቁሚ። ለነገሩ እውነትሽን ነው። እስክትለምጂ እኮ ከባድ ነው። የሰው ነፍስ አጥፍቶ እኮ ሰላም አይገኝም። ነፍሰ ገዳይነትሽን እስክትለምጂ ትንሽ ይከብድሻል። በዛ ላይ ደግሞ ሴት ነሽ። ሴት ሆነሽ ነፍሰ ገዳይ ሆነሽ እንዴት ነው ግን እንዲህ በሰላም ትኖሪ? እረፊ አንቺ ሴጣን፣ አንቄ ነው የምገልሽ። አፍሽን ዝጊ። ወይ በእናትሽ ሉሃና ይቅርታ አድርጊልኝ። እንዴ አንቺ እኮ ነፍስ የማጥፋት ልምድ አለሽ። አሁን ላይ ከአንቺ ጋር ማን ይሳፈጣል? እኔ ነፍሰ ገዳይ አይደለሁም። ደግመሽ በዚህ ስም እንዳትጠሪኝ እሺ? ከተቆጣ ነፍሰ ገዳይ ጋር ማውራት ጥሩ አይደለም። ባይሆን ለኩሽናው ቅርብ ነሽ፣ ምግብ ነገር ሰርተሽ አምጪልኝ። ወይኔ ሉሃና፣ ይቺ ሚራማ ገና ታሳብደኛለች። በቅርት ላይ ጆሮ ደግፍ ማለት ይሄ አይደለ እንዴ? ዛሬ ሌሊት ግዴታ ለሉሃና የእህቷን ሳራ ሞት ማርዳት እንችላለብኝ። ግድ እነግራታለሁ። ብነግራትም እኮ ደግሞ ሮቤል ነው እህቷን የገደለባት። በፍጹም ሊጸጽታት አይገባም። እንዳይጸጽታት እሱንም አብሬ ማብራት አለብኝ። ኧረ እንዴት ነው የሚጨንቀው? ሮና ነሽ? አድናን ሚራ እኮ ተመልሳ መጣች። የት? እዚህ? በፍጹም አሁንም ምን አባቷ ልታደርግ ነው የመጣችው? ለመኖር ነዋ። እንዳለ እቃዋን ይዛ ነው የመጣችው። በፍጹም አይደለም። እዚህ ቤት ለመኖር ይቀርና ለአንድ ሰከንድ እንኳን እንድትቆይ አልፈቅድላትም። አድናን ቆይ አይሆንም፣ እንደዛ አይደለም። እዛው ነው መኖር ያለባት። ቆይ ለምንድን ነው የማታርፈው? ለምንድን ነው እኛን የማታወው? ለምንድን ነው እኛ በሰላም መኖር የማንችለው? እኔም ድክም ብሎኛል። እቺን ሴትዮ ከዚህ ቤት እንደምንቀር እንደማውጣት እኔ በደንብ ነው የማውቀው። ይሄን ማድረግ አልችልም አድናን። ለምን እኔንም አላረገው? እስከ ዛሬ ድረስ ተረጋጋ፣ ምን በል እየተባልኩ ነው እስከዚህ ደረጃ ድረስ የበቃው። አድናን አሁን ግን አንተ ባትረጋጋ የምንጎዳው እኛ እንጂ እሷ አይደለች። ማን ስለሆነች ነው እሷ እኛን የምትጎዳን? ሲጀመር በገዛ ቤት እኔ እኮ የማስወጣት መብት አለኝ። ቤቱ እኮ ያንተ ነበር እንጂ አሁን ላይ ያንተ አይደለም። ቢሆንም አያገባኝም። ቤቱን እኮ የሸጠችው እሷ ናት አይደለም? ስለዚህ ሰውየው የሚያውቀው እሷን ነው። ስለሆነማ እስከምመጣ ድረስ ቤቱን ተገልገይበት ያለው እሷን እንጂ አንተን አይደለም። ሉሃና አያገባንም። በቃ ከዚህ በላይ መታገስ ነች። ተዋት እያልኩ ነው። በቃ ከዚህ በላይ ሌላ ችግር ውስጥ አንግባ። ባለቤቱ መጥቶ እስከሚያስወጣን ድረስ ቢያንስ በሰላም እንረፍ። ቆይ መቼ ነው የምትሆኝ ይቺ አስቀያሚ ሴት? አላውቅም። ደግሞ እኔም እሱ ቀን ይናፍቀኛል። ሳራን የምናገኝበትና ከሚራ የራቀ ህይወት የምንኖርበትን ቀን። የኔ ፍቅር በቃ አንቺ አትረበሽሽ። አልተረበሽኩም እኮ። ደግሞ ብረበሽስ ምንም እኮ አላመጣም። እሺ በቃ የኔ ፍቅር አንቺ ተኝ በቃ። ነገ ማውራሽ ነገር አለ። ለምን? አሁን ንገረኝ በእናትህ። መልካም ዜና ነው አይደል አድናን? ወይ መልካም ዜና? በህይወትሽ መስማት የምትፈልገውን ነገር ልነግርሽ ነው። ምንም ነገር ቢሆን ለሆናዬ አንቺን ጠንክረሽ ማየት እፈልጋለሁ። እኔ ምንድን ነው አድናን? ቆይ መጥፎ ነገር ነው እንዴ? ነገ እናወራለን በቃሽ። አሁን ግን ምንም አልልሽም። የሳራ መሞት ሊነግራት ነው እንዴ? ቢያንስ ጫፉን ንገረኝ በእናትህ። በጉጉት እኮ ልሞት ነው። ምንም ነግረሽ ነገር የለም። አንተ ደግሞ አጓግታኝ አይደብርህም እንዴ? ብቻ ልብሽን አጠንክሪ። ሁሉም ነገር ለበጎ ነው የሚሆነው። እሺ ማሪ?
ኦ ጋሽ አድናን ዛሬ ሰባኪ ይሆናል መሰለኝ። በላው ምግብ እንብላ። በቃሽ መጣሁ። ቶሎ በይ። አንቺ ሰምኛለሽ? እየሰማሽ ነበር። እንደተኛ ሰው አታስመስይ። ምን እየሰራሽ ነበር? እሺ አልተኛውም። ቆይ ምን ፈለክ? ሰምኛለሽ? እዚህ አበጥብጭኝ። ከዚህ ውጭልን። አልሄድም። ይሄ ቤት እኮ የኔ ነው። ከእናንተ ይልቅ እኮ ለባለቤቱ የምቀርበው እኔ ነኝ። ሁሉንም ነገሬን ወስደሽዋል። እሺ ቢያንስ በቃ ሰላሜንና ፍቅሬን እንኳን ታይልኝ እስኪ። አሁን እኔ የምሆንበት የለኝም። ምርጫ ስላጣው ብቻ ነው እዚህ ቤት የመጣሁት። አንቺ መሄጃ አታጭም። ቢያንስ ለእሷ እንኳን ለቅሷንና በሰላም ማዘሯን እንድትወጣ እዚህ ቤት ውስጥ መርዷን በሰላም እንድነግራት እስከዛ ድረስ ከዚህ ሂጂ። አዎ የትም መሄድበት የለኝም። ለዛ ነው እዚህ ሆንኩት። እንዴ ቆይ ደግሞ ለለቅሶ ውስጥ ቢሆን እኔ ለሳራ ማልቀስ የለብኝም እንዴ? በዛ ላይ ደግሞ እዚህ የቅርብ ዘመድ ምናምን ስለሌለ ያው ለቅሶን ለማድመቅ በጣም አስፈልጋለሁ። በፈጠረሽ እየለመንኩሽ ነው። ከዚህ ቤት በሰላም ሂጂልኝ ያልኩሽ ነው። እንዴ ልሆናስ ብትሆን የእህቷን ገደ ገሏለች አይደል እንዴ? ሀዘኗን ቀነስታል። በይ ሰምኛለሽ? ከዚህ በኋላ ይሄን ነገር እዚህ ቤት ደግመሽ እንዳታወሪሽ። ምንድን ነው እሱ? ዋሻው እንዴ? ሮቤል እህቷን የገደለው ከዛን ደግሞ እሷ እሱን ገሏለች። አፍሽን ዝጊ። አንቺ ደግሞ በኔ እጅ ትሞቻለሽ። ገባሽ? እባክህ ወደዛ። ለእኔ ህይወትም ሞትም አንድ ነው። ከፈለክ ግደለኝ። የፈለግሽበት መሄድ ትችያለሽ። በህይወትሽ አልፋታ ብለሽኛል። ቢያንስ በሞትሽ እንኳን ተለይኝ እስኪ። ኦ አድናን፣ አንተ ራስ ተፋታኝ። ምንድነው ከኔ የምትፈልገው? ልክ እንደማይታወቅ ሰው ነን እኮ መኖር እንችላለን። ቤቱን ብቻ ነው የምንጋራው። በወጣን በገባን ቁጥር አንቺን ማየት ለኛ ህመም ነው። እንዴ ቆይ ለምን? እኔ ምን ያደረኳችሁ? ሚራ ቆይ አንቺ ምን ያላረግሽ ነገር አለ? እኔ እስከማውቀው ድረስ ሮቤልን የገደላችሁት እናንተ ናችሁ። ትሰማለህ? እዚህ ህይወት ውስጥ ንጹህ እኔ ብቻ ነኝ። ሰምኛለሽ? እገልሻለሁ እያልኩሽ ነው። ብታርፍ ይሻልሻል። ይሻለኛል። በቃ ግደለኝና ተገላገል። እኔ ግን ነገ ህይወት አለኝ። እሺ በእንዳንቺ አይነት ጉንዳን ህይወቴን አልነበረሽ። ቀድሜ እነግራታለሁ። ሚራ ላይ ቀድመ እጅን ባታነሳ ጥሩ ነበር። አንተ ጅል አንፎ። ሉናዬ በጠዋት ተነሳሽ እንዴ? ለነገሩ እንኳንም በጠዋት ተነሳሽ። ዛሬ ቀኑ ላንቺ ከባድ ነው የሚሆንብሽ። አይዞሽ እሺ። ማለት ለምንድን ነው አይዞሽ የምትይኝ? እንግዲህ ዛሬ ትልቅ የሚነግርሽ ነገር አለው አድናን እና እሱ ራሱ ይነግርሻል። ምንድን ነው? ቆይ የሚነግረኝ ነገር አንቺ ታውቂያለሽ? ያው አንቺ ብቻ ነሽ እንጂ የማታውቂው እኮ ሁሉም ሰው ያውቃል። ያው ጆሮ ለባለቤቱ ባዳ ነው ይባል የለ? እንደዛው ነውብሽ ነው። ምንድን ነው ነገሩ? እኔማ ብነግርሽ ባልሽ ይቆጣኛል። ለዛ ነው እንጂ ሉሃና ሞችልሻለሁ። ይሄን ሁሉ ጊዜ ልደብቅሽ አልፈለኩም ነበር። ንገሪኝ፣ አለበለዚያ ደግሞ ሳሎን እየጠበቀኝ ነው፣ እራሱ ይነግረኛል። ለነገሩ እውነትሽን ነው። ይሄንን ነገር ከራሱ ብትሰሚው ይሻላል። እኔ ሚራ እንደሆነ እንደዚህ አይነት ነገር መናገር በጣም ነው የሚከብደኝ። ሚራ ምንድን ነው? መናገር ከፈለግሽ ተናገሪ። ምንድን ነው ዙሪያ ዙሪያ የምትይው? እሺ በቃ እንደውም ልንገርሽ። ሚራ ምንድን ነው? ንገሪኝ። ያው እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ያገባል፣ ከዛን ይሞታል። ይሄ ነገር ደግሞ ያው ሁላችንም ያለ ነገር ነው። ስለ ሰው ልጅ ባህሪ እንድታስረጅኝ አልፈልግም። የምትናገሪ ከሆነ ተናገሪ፣ አይ ካልሽ ደግሞ ውጪ። ሉሃና እስቲ ተረጋጊ፣ መሬት ያዝ አድርጊ፣ ከዛን ትደርሽበታለሽ። እሺ እንደውም አበዛሽው። ከአንቺ ምንም አይነት ነገር መስማት አልፈልግም። እንግዲህ ምን ማድረግ እችላለሁ? እንዲህ ከቸኮልሽማ ልንገርሽ። አልፈልግም፣ ውጪልኝ አልኩሽ። ሳራ ሞታለች። አድናን የሚነግርሽ ይሄንን ነው። በይ ሚራ፣ በእህቴ ምንም አይነት ቀልድ አልፈልግም። አትጨማለቂ። ሞታለች። ካላመንሽ ሂጂና ጠይቂው። ሚራ እኮ እኔ ሳራ አምሳዬ አልሞተችም። አይ አልሞተችም። አድናን ምንድን ነው እነግርሻለሁ ያልከኝ? አሁን ንገረኝ። ለምን ታለቅሽ ታዲያ? አድናን ምንድን ነው እነግርሻለሁ ያልከኝ? ንገረኝ። አሁን ነው የምፈልገው። ንገረኝ፣ ንገረኝ። እየጠበኩ ነው። ንገረኝ። አንተ ከምትጨነቅ ግን ይነግርሻል። እህቷ እንዳረፈች አወጣት። አድናን ንገረኝ። የኔ ሳራ የለችም? ሞታለች? ንገረኝ።
አይ ውሸት ነው። አልሞተችም አድናን ውሸት ነው።